ታሪክ ሰሪ ኢየሱስ ብቻ የለም ሌላ። የዘላለም እረፍት ኢየሱስ ብቻ ነው የሚሰጥህ፣ ኢየሱስ ብቻ ነው የሚያሳርፍህ። የምትጸልዩ ሰዎች ይህንን ጸልዩ። የምታስተምሩ የምትሰብኩ ሰዎች ክርስቶስን ማዕከል አድርጉት። የምትዘምሩ ሰዎች ኢየሱስን ዘምሩት። ስላደረገው ነገር ዘምሩት። ስለ ማንነቱ ዘምሩት። ስለ ሰራው ስራ የሚመስል የለም በሉት። እውነት ነው ይሄ። ትውልዳችን እየተቀበዘበዘ ያለው ክርስቶስን ስለማያውቅ። ኢየሱስ የዘላለም እረፍታችን። የጌታን ቃል አብረን እንካፈላለን። መጽሐፍ ቅዱስ የእግዚአብሔር ቃል የያዝን ሰዎች መዝሙር 24 ቁጥር 6ን ብቻ በጌታ በኢየሱስ ክርስቶስ ስም አነበዋለሁ። እርሱን የሚፈልግ ትውልድ እንዲህ ነው፣ የያዕቆብ አምላክ ሆይ ፊትን የሚፈልግ እንዲህ ያለ ነው። ጌታ የተባረከ ይሁን። መዝሙር 24 መዝሙር ምዕራፍ 24 ነው ያነበብኩት። ይሄ መዝሙር እንዳልኳችሁ ነው፣ የዳዊት መዝሙር ነው። ወንድማችን ንጉሥ ዳዊት የዘመረው መዝሙር ነው። መዝሙር በቅንፍ 24 እና ይሄ መዝሙር አይ ቲንክ በጣም ብዙ ጊዜ የተዘመረ መዝሙር ይመስለኛል አይደል? በጣም ብዙ ጊዜ የተዘመረ መዝሙር ነው። ምናልባት እኔ ያነበብኩት ክፍል ምን ያህል ደጋግሞ እንደተነሳ ባላቅም ከቁጥር 7 አካባቢ ጀምሮ ግን እናንተ መኳንንቶች ደጆችን ክፈቱ የክብር ንጉሥ ይግባ የሚለው እኔ በመዝሙርም አውቀዋለሁ። በተለያየ አጋጣሚም ደግሞ ስንጸልይም ደጋግመን እናነሳዋለንና ንጉሡ ዳዊት ይህንን ዝማሬ የዘመረው በመጽሐፍ ቅዱስ በታሪክ መጽሐፍት ላይ ወደ ኋላ ሄድ ብላችሁ የምታነቡ ከሆነ ሁለተኛ ሳሙኤል ምዕራፍ 6 ላይ የእግዚአብሔር የቃል ኪዳን ታቦት ወደ ዳዊት ከተማ በገባበት በዛ ዕለት ላይ ነው ንጉሥ ዳዊት ቆሞ መዝሙር 24ን የሚዘምረውና በጣም በክብር የተሞላ ዝማሬ ነው። እግዚአብሔር ወደ ንጉሡ ከተማ ወይንም እግዚአብሔር ወደ ዳዊት ከተማ የእስራኤል ቅዱስ እግዚአብሔር ወደ ዳዊት ከተማ ሲገባ ንጉሡ ዳዊት አምላኩ እግዚአብሔር ሲመጣለት ክብሩን ጥሎ የዘመረው ዝማሬ ነውና መዝሙሩ የተዘመረው የዛን ቀን ነው። መዝሙሩ የተዘመረው የዛን ቀን ነውና አይ ቲንክ ለዳዊትም ለኛም በጣም ብዙ ትርጉም አለው አይደል? ይሄ መዝሙር በጣም ብዙ ትርጉም አለውና ዳዊት ይሄ የእግዚአብሔር የቃል ኪዳን ታቦት ከቂርያት ያሪም ከሚባለው አካባቢ ከአሚናዳብ ቤት ወጥቶ ከዛ አቢዳራ ቤት ገባ። ከአቢዳራ ቤት ወጥቶ ነው እሱ ጋር የመጣው። ምናልባት በኋላ ጊዜ ካለ ወደ ኋላ ሄድ ብለን ምዕራፍ 6ን እንመለከተዋለን። እና ልክ ወደ ከተማው ሲገባ ዳዊት ህዝቡን ነው አይደል ያየው? ህዝቡን አየው እና ህዝበ እስራኤል በሙሉ ተሰልፎ የሚመጣውን በኪሩቤል ላይ የሚቀመጠውን የቃል ኪዳኑ ታቦት ላይ ያለውን እግዚአብሔርን እንደዚህ አዩት። እና ህዝቡ ሁሉ እግዚአብሔርን ሲያይ ህዝቡ ለመጣው ለእግዚአብሔር የቃል ኪዳን ታቦትና በታቦቱ ላይ ለነበረው እግዚአብሔር ክብር የሚሰጠውን የአክብሮት ምላሽ ዳዊት አይቶ ይህ ትውልድ እግዚአብሔርን የሚፈልግ ነው አለ። ይህች ትውልድ የያዕቆብን አምላክ ፊቱን የምትፈልግ ናት አለ። እግዚአብሔር ይመስገን። እና ምዕራፍ 24 ቁጥር 6 ስፔሲፊክ ነው አይደል? አሁን የያዕቆብ ትውልድ ተብሎ የተጠራው እስራኤል አሁን የቃል ኪዳኑ ህዝብን ዳዊት በመዝሙሮቹ ላይ በጣም ደጋግሞ እስራኤልን ሲጠራ የያዕቆብ ትውልድ የያዕቆብ ህዝብ እግዚአብሔርን ደግሞ የያዕቆብ አምላክ ያቁምህ ይላል እኮ በረከቱ ላይ ሲባረክ እኮ የያዕቆብ አምላክ ያቁምህ በጽዮን ያጽና ካለ በኋላ የያዕቆብም አምላክ ያቁምህ ይላል። እና የያዕቆብ አምላክ ተብሎ ሲጠራ የእስራኤል አምላክ ያዕቆብ ከተባለ የቃል ኪዳኑ ህዝብ የሆነውን እስራኤልን በጣም ስፔሲፊክ በሆነ አይነት መንገድ የሚያመለክት ነውና ይሄ የቃል ኪዳን ታቦት ሲማረክ እንደዋዛ ነበር የተማረከው። ለመመለስ ግን በጣም ዋጋ አስከፍሏቸው ነው የተመለሰው። የምታስታውሱ ከሆነ በኤሊ ዘመን የተማረከ ታቦት ነው በዳዊት ዘመን የመጣው። ኤሊ ካህን በነበረበት ዘመን የእስራኤል ካህንም ነበር። ለእስራኤል እንደ መስፍኗም አይነት ነበር ኤሊ። በመሰረቱ እስራኤላውያን በሙሉ መጥተው ብዙ ነገር የሚካፈሉት የሚቀበሉት ከኤሊ ነውና የምታስታውሱ ከሆነ በጣም ደጋግመንም ስለምናነሳው ኤሊ እና ልጆቹ አይደል? ኤሊና ልጆቹ ማለት አፊንና ፊንሃስ በእግዚአብሔር ቤተ መቅደስ መካከል በኪሩቤል ላይ ለሚቀመጠው ለሕያው አምላክ ለእግዚአብሔር በዛ በመገናኛ ድንኳኑ መካከል እግዚአብሔር እያለ እነሱ ግን አመፅን ያደርጉ ነበር ይላል። ለእግዚአብሔር የሚገባውን ነገር ይወስዳሉ። ደግሞ አንዳንድ በጣም በሕጉ የተከለከሉ በጣም ብዙ በደሎችን ያደርጋሉ። በተገለጠ መንገድ ደግሞ ኃጢአትን ያደርጉ ነበርና የእግዚአብሔር የቃል ኪዳን ታቦት ሲሄድ እየሄድኩ ነው አላለም አይደል? እግዚአብሔር በቃ ሊሄድ ነው። እግዚአብሔር ሄደ አይደለም እኮ የተባለው አይደል? እንደ ዋዛ ለድል አውጥቶት እኮ ነው በዛው ሄደው አይደል? ሊዋጉ ነው። የምታስታውሱ ከሆነ ከፍልስጤማውያን ጋር እየተዋጉ ያለ
በጦርነት መካከል ሲሸነፉ የቃል ኪዳኑን ታቦት አይደል ከመገናኛው ድንኳን መካከለኛ ከቅድስተ ቅዱሳኑ ይዘውት ሲወጡ የእስራኤል ሕዝብ ባይዘው እኔ በጣም ይገርመኛል። የእስራኤል ሕዝብ የእግዚአብሔር የቃል ኪዳን ታቦት ሲወጣ ምድር እስክታስተጋባ ድረስ ጮኸ ይላል ሕዝቡ። ምክንያቱም አምላኩን እግዚአብሔርን ነው ያየው። ምድር እስክታስተጋባ ድረስ ሲጮህ ፍልስጤማውያን በሩቅ ሆነው አምላካቸው ወጥቷልና አሁን ማን ያድነናል አሉ። አሁን አምላካቸው ወጥቷል። የእስራኤል አምላክ እንደምታውቁት በጣም ዝነኛ ነው። የእስራኤል አምላክ ፈርዖንን እንዴት ድል እንዳረገ በግብጽ ምድር ያደረገው ባህር እንዴት እንደከፈለና በምድረ በዳ ያደረጋቸው ምልክቶች በእስራኤል መካከል ብቻ ሳይሆን በእስራኤል ዙሪያ ባሉ በጠላቶቿ መካከል እንኳን ይታወቃል። የእግዚአብሔር አስፈሪነት ለሕዝቡ ለእስራኤል ብቻ ሳይሆን ጠላት ሁሉ ያውቃል። እግዚአብሔር ከመጣ ማንም እንደማያድናቸው እና አምላካቸው እግዚአብሔር ወጥቷልና ብለው ፈሩ ይላል። እግዚአብሔር ግን የወጣው ለእስራኤል ድል ሊሰጥ ሳይሆን በሌላ ምድር ሄዶ ብቻውን ሊዋጋ ነው እና አልፈለጋቸውም እነሱን እና ሲሄድም ወደ ጦርነት ይዘውት ወጡ። ሕዝበ እስራኤል ተሸነፈ። አፊና ፊናሴ ዛን ቀን ሞቱ። ኤሊም ሞተ። አፍተሮል አይደል ልጆቹ እንደሞቱ ሲሰማ ኤሊም ሞተ። ከዛ የአንደኛው ሚስት የፊናስ ሚስት ናት። ልክ ወለደችልና በወለደችበት ሞመንት ላይ ወሬ መጣላት። ምንድነው ወሬው ስትል ሞተ ፊናስ። ቀጥሎስ የእግዚአብሔር የቃል ኪዳን ታቦት ተማረከ አሏት። ያንገበገባት የፊናስ መሞት አይደለም። የእግዚአብሔር የቃል ኪዳን ታቦት ተማረከ ሲሏት ክብር ከእስራኤል ለቀቀ አለች። አሁን ታቦት ሄደ አይደለም ያለችው ክብር አለች። ካቦድ አሁን እሷ ያንን እግዚአብሔር የሚቀመጥበትን ታቦት ብቻ አይደለም በታቦቱ ላይ በኪሩቤል ላይ የሚቀመጥ የእስራኤል አምላክ አለ። ያ ምልክት ነው። እግዚአብሔርና ሕዝቡ የሚገናኙ ነው። ኮንታክት ፖይንታቸው ነው እንጂ ታቦቱ እግዚአብሔር አይደለም። ታቦቱ ተማረከ። አዎ የኛና የእግዚአብሔር የጋራ ጉዳይ ተማረከ። አዎ እና የቃል ኪዳኑ ታቦት ከሄደ እኮ ይሄ ድንኳን ብቻ ነው የመገናኛ መሆኑ ያቆማል። ምክንያቱም ድንኳኑን የመገናኛ ያደረገው እስራኤልና እግዚአብሔር የሚገናኙበት ነው። እግዚአብሔር ከሌለ ከማጋ ነው ህብረት ምንር ክብር ከእስራኤል ለቀቀ ብላ እሷ ናት የቆጫት። ኤሊ አልቆጨውም። የታቦቱ መማረክ አይደለም በጣም ያንገበገበው። ልጆች ሞቱ ሲሉት ወደቀ፣ አንገቱ ተሰበረ ይላል። ሰውነቱ በጣም ከባድ ነበር የሚል ቃል አንብባቸዋል። በቃ ወደቀ ይልና አንገቱ ተሰብሮ ሞተ ይላል። የእግዚአብሔር የቃል ኪዳን ታቦት ሌላ ምድር ገባ ይላል። ሌላ ምድር ገብቶ ያው የሰራውን ስራ ታውቃላችሁ። ያኔ የተማረከ ታቦት ነው ባይዘዌ የተማረከ በእርግጥ የሚል ቃል አለ። እግዚአብሔር ተማርኮ ሄደ የሚል ተማርኮ አይደለም ሄዶ ነው። ማን ይማርከዋል? ሄዶ እኮ ያደረገውን ታውቃላችሁ። ተማርኮ የገባ እንዲህ ነው። እጅና እግሩ ላይ ሰንሰለት ተደርጎለት ይቀመጣል እንጂ እግዚአብሔር እኮ ዳጎን ቤተ ጣዖት ገብቶ የሰራውን ታውቃላችሁ። ዳጎንን እኮ አሰቃዩ። በሰላም የተቀመጠ ጣዖት ሳይቸግሩ አመጡበት። ዳጎን በሰላም ተደላድሎ ቁጭ ብሎ ባክ የእስራኤል አምላክ አምጥተናል። ዝም ብሎ አራት ማዕዘን የሆነ እንጨት ነው የመሰለው እና ሲያዩ ያምራል። ባይዘው መላእክት እዚህ ክሩቤልና ሱራፌል አሉ እና በመካከሉ እግዚአብሔር አለ እና ዳጎን ጋር መጡለት። ፊት ለፊቱ አስቀመጡት። ይኸውልህ ማርከን አመጣ ነው አንተ አግዘህን አሉት። እንግዲህ ዳጎን ቤተ ጣዖት አስገቡት ይላል እግዚአብሔርን። አሁን እግዚአብሔር ታውቃላችሁ ለመዋጋት ሜዳ አይመርጥም። በሜዳዬ አይልም። ደጋፊ አይፈልግም። ብቻውን እስቲ አሜን በሏ። ዓለም ሁሉ ቢክደው እሱ ብቻው ለዘላለም ታምኖ ይኖራል። በቃ ብንከተለው ለኛ ነው ጥቅሙ እንጂ እኔ ባልከተለው እግዚአብሔር አይጎልበትም። የማይቆጠሩ መላእክት በሰማይ ለዘላለም ቅዱስ ቅዱስ ይሉታል። ክብሩ ጎሎት አይደለም የጠራኝ፣ እኔን ሊባርከኝ ፈልጎ ለዘላለም ሊያኖረኝ ነው የጠራኝ እና ብቻውን ገባ። ዳጎን አስቡት እንግዲህ ቲፎዞ ማለት አሸንፈን የመጣው ይሉታል። ድል አድርገህ እኮ ነው የሰጠህ አምላካችን ዳጎን አሸነፈልን ነው። ሁሌ ጦርነቱ ባይዘው እነሱ ካሸነፉ ለአማልክታቸው፣ እስራኤል ካሸነፈች ለአምላኳ ነው። ውጊያው የሰው አይደለም፣ ውጊያው መንፈሳዊ ዓለም ነው። ትዝ የሚላችሁ ከሆነ ሶምሶንን ይዘው አይኑን አወጡት ይልና አምላካችን ሶምሶንን አሳልፎ ሰጠን ያሉት። ጦርነቱ የሶምሶንን የነሱ አይደለም። የሳምሶን አምላክ ተሸንፎ ሳምሶንን ያዝነው ነው። ስለዚህ አሁን እናንተ ፌል ስታደርጉ ባይዘው የምትሰደቡት ብቻችሁን አይደለም፣ አምላካችሁ ነው የሚሰደቡ ባይዘው ብለን ነበር እኮ። ዝም ብለው እኮ ነው የተከተሉት። ማንን ብቻዬን እኮ ነው እኮ አይቻልም። ብቻህን የምትወክለው መንፈሳዊ ዓለም አለ። እስቲ አሜን በሉ። ጎናችሁ እርሱ እግዚአብሔርን ተወክለዋለህ፣ ተጠንቅቀ ኑር በሉት። አዎ ከዛ መጽሐፉ ሲናገር ዳጎን ቤተ ጣዖት ገባ። ያው የመጀመሪያ ቀን ሲመጡ ዳጎን ወድቆ ጠበቃቸው። ወድቋል። እናንተ በስነ ስርዓት አላስቀመጣችሁትም ብለው ለካ ገፍትሮት ዳጎን ያው ጣዖት ነው አያወራም እንጂ ቢያወራ ኖሮ ባይዝ አውጡኝ ኦሬዲ እግዚአብሔር ከገባ ይወስዷላ ቦታውን።
እንኳን እግዚአብሔር ይቅርና አባቶቻችን እኮ የረገጣችሁት ትወስዳላችሁ ብሏል። እንኳን እሱ መጥቶበት እኛ ራሱ ከሄድን እኮ እንወስደዋለን። እና መልሶ አስቀመጡ። በማግስቱ ሲመጡ ደግሞ እጁና እግሩ ተሰባብሯል። ግን ጥልጥል አድርጎ ጥሎታል። በሚቀጥለው ሲመጡ አንገቱ ተሰብሯል። ከዚህ በኋላ ይሄ አምላክ ሊሆን አይችልም። እግዚአብሔር ቀጥሎ ህዝቡን ነው በባጭ የመታው። አሁን ውስጥ ያለውን ጨረሰን ወደ ደጅ ወጣ። ጠንቋዮቻቸው ሲጠየቁ የእስራኤል አምላክ ነው እና የሚፈልገውን ፕሮቶኮሉን ጠይቁና ሄዳችሁ በፕሮቶኮል መሰረት አስወጡት። ዝም ብለን ማውጣት አይቻልም። ማን ይሸከመዋል? ይገላል። ስለዚህ በሚፈልገው መንገድ አድርጉለት ተባለ። ምንድነው ገና ምንድነው ባልወለዱ ጊደሮች በመናምን ተደርጎ ከዛ በእንትን ተደርጎ ወደ እስራኤል ምድር ዝም ብለው ሰደዱት ነው የሚለው። ባይዘው እንትና ቤት ይግባ አይገባ ጉዳያችን ብቻ ይውጣ ከሀገራችን ብለው አሚናዳብ የሚባል ሰውዬ ቤት ተቀመጠ። በዚህ ሁሉ ዘመን ሳኦል ሞተ ማለት እንግዲህ ሳኦልም አስቡት እንግዲህ ሳኦል ጀምሮ በሳኦል ዘመነ መንግስት አልተፈለገም። እግዚአብሔር የት ነው ተብሎ ያለ እግዚአብሔር ነው 40 ዓመት ሙሉ ሳኦል የከረመው። 38 ዓመት ተኩል እንደውም ሲጀመር ሙታን ጠሪ ምናምን ጋር እየሄደውሉ ነው የሰማው። ይቻላል ማለት ነው በጭንቅላት መኖር። ከእግዚአብሔር ጋር መኖር ግን ክብር ነው። አሁን ያለ እግዚአብሔር ኖሩ እኮ ግን እስራኤል እየወደቀች እየሞተች ነው የኖሩት። ከእግዚአብሔር ጋር ደግሞ ኖሩ። ይሄው ዳዊት ዘመነ መንግስት ላይ እና አሚናዳብ ቤት ተቀመጠ። ሳኦል ወድቆ ጨርሶ ዳዊት ዘመነ መንግስቱ ላይ ጀምሯል። በዙሪያው ካሉ ጠላቶች ሁሉ እግዚአብሔር አሳረፈው ይላል። በዚህ ጊዜ በአባቶቻችን ዘመን እግዚአብሔርን አልፈለግነውምና አለ ብድግ ብሎ እና እግዚአብሔር ካልመጣ በስተቀር ቤተ መንግስት ያልገባም አለ። የአባቶች አምላክ በሌለበት እንዴት አድርጌ ነው እስራኤልን የምመራው? እና እንፈልገው የት ነው ያለው? እግዚአብሔር እንዴት ደስ ይለዋል። እንፈልግ እግዚአብሔርን ሲባል አሁን እውነቴን እኮ ምን ማለት ነው? አሁን በሌላ ቋንቋ አሁን እኛ እኮ ፈልገን የምናመጣው እግዚአብሔር የለም መሀላችን ነው ያለው። አብረን እንኑር ስንል ማለት በቃ እየጸልይ የት ነህ ና ውረሰን ስራ ዘመናችን እንዲሁ አይለፍ ስትለምኑት ይኸው ሲለመኑ እኮ የት ነው ያለው እንፈልገው ሲባል ለዳዊት ምን አሉት? በሳኦል ዘመነ መንግስት ወደ እስራኤል ክልል እኮ መጥቶ ነበር። ፍልስጤም አይደለም ፍልስጤማውያንማ አልቻሉትም ኃይሉን። ታዲያ ወዲያው ነው የሰደዱት። ምንም ባልወለዱ ምናምን ባላጠቡ ምናምን ተብሎ እላዩ ላይ ተቀምጦ እግዚአብሔርን ወዲያው ነው ወደ አባቶቻችን አገሬሻ። ታዲያ የት ነው? ቂርያት ያሪም የሚባል ቦታ ነው የተቀመጠው። ማን ጋር ተቀመጠ? እግዚአብሔር። የት አስቀመጡት? አንድ የሆነ ሰውዬ ቤት ዳጎንን ሲገነጣጠል የኖረ እግዚአብሔር፣ ፍልስጤምን ሲገለባብጥ የኖረ እግዚአብሔር የሆነ ሰውዬ ቤት ጓዳ ገብቶ ቁጭ ብሏል። ማን ነው ስሙ? አሚናዳብ ቤት እግዚአብሔር ዝም ብሎ ቁጭ አለ። ቁጭ አለ። ሰውዬው በሰላም ኖረ። ልጆቹ ምንም አልሆኑም። አልቀሰፈውም። ባርኮታል፣ አልባረከውም። እንዲህ መኖርም ከባድ። ካልገደለ ቢባረከ ጥሩ። አልባረከውም። ምንም ሰውየው ኖርማል ዝም ብሎ ነው የሚኖረው። ታውቃለህ፣ ዝም ብሎ ብቻ ቤቱ እንደ አራተኛ ሰው አድርጎት። ምክንያቱም አምስተኛ ሰው ሊሆን ይችላል። እሱ አለ፣ ሚስቱ አለች፣ 2 ልጆች አሉት። ኦዛና አህዮ ነው ምናምን የሚባሉ 2 ልጆች አሉት። አምስተኛ አካል ነገር ሆኖ ዝም ብሎ ቁጭ ብሏል። እግዚአብሔርን የሚያክል የእስራኤል አምላክ። ከእግዚአብሔር ጋር ስትኖሩ እግዚአብሔር እንዳለ ያስታውቅ፣ ይለይላችሁ። አይ አምላኩ አለ አታየውም እንዴ ይባልላችሁ። ዝም ብሎ ከእግዚአብሔር ጋር መኖር እንዴት ነው ዝም ብሎ የሚኖረው? ያስታውቅ እንጂ እግዚአብሔር ይራመድ። አንተ ስትራመድ ታስታውቅ የለ እንዴ? መምጣት አለ መምጣት እኮ ያስታውቃል። እግዚአብሔር ከመጣ እንዴት አያስታውቅም? አንተ የረገጥክበት ቦታ የገባህበት ቦታ ጠረን ምልክት መታው ከቻልክ እግዚአብሔር ከመጣ መሬት መነቃነቅ አለበት። ጄኔሬሽኑን እግዚአብሔር ኢንፍሉዌንስ ማድረግ አለበት። ከእናንተ ጋር ሆኖ ትውልዳችሁን መጫን አለበት። ሲስተሙን ማነቃነቅ አለበት። የአገሪቱን ታሪክ እግዚአብሔር ዞር ማድረግ አለበት። እውነቴን ነው የምላችሁ፣ እግዚአብሔር በእኛ ዘመን ኢየሱስ ክርስቶስን ማድመቅ አለበት። በፍጹም ስለሌላ ጉዳይ አይደለም እያወራ ያለሁት። እኔ ስለ እግዚአብሔር መንግስት ነው እያወራ ያለሁት። ኢንፍሉዌንስ እግዚአብሔር ካለ ማስታወቅ። አሚናዳብ ቤት ምን ያህል ዓመት 10 ምናምን ዓመት ተቀምጧል። ባይዘው 14 ዓመት ይመስለኛል ቁጭ ብሏል። ይኑር አይኑር ባይዘው አያስታውቅም። የሰሙ ሰዎች ናቸው ለዳዊት መጥቶ የነገሩት። ከዛ አሚናዳብ ቤት ሄደ። አሚናዳብን አገኘው ዳዊት። አንተ ጋር ነው ያለው እግዚአብሔር አለው። ይሄንን ዩኒቨርሳሊ ዓለምን የሚመራ አምላክ ጓዳ አስቀምጠ ደብቀ ቁጭ አርጋዋል። እንዲሰራ ምንም አላረከውም። የሚፈራ አምላክ፣ ተራራ ላይ ሲወርድ ተራራ እስከ ወገብ የሚያቃጥል አምላክ፣ ሲና ሊቋቋመው የማይችል አባቶቻችን እግራቸው የሚንቀጠቀጥ ሙሴ ልታየኝ አትችልም ተብሎ የተከለከለ አምላክ አሚናዳብ ቤት ገብቶ ቁጭ ብሎ የሚፈልገው እኮ ነው የሚፈልገው እግዚአብሔር። ካልተፈለገ ዝም አለ፣ በቃ ዝም አለ። እሱ 10 ዓመት እኮ ረጅም አይደለም ለእግዚአብሔር። እሱ የዘላለም አምላክ ነው። ዝም አለ፣ በቃ አልፈለጉኝም ብሎ
አጥንቴ ነው የሚቀልጠው ነው። አልፈለጉኝም ብሎ እግዚአብሔር ባይተዋሮ ነው በራሱ ሕዝብ በቃ አልተፈለግኩ ዝም ይኑር አይኑር እስከማያስታውቅ ድረስ አለመጸለይ፣ በፊቱ አለመሆን፣ ለቅዱስ ቃሉ ታማኝ አለመሆን፣ በትህትናና በመዋረድ በፊቱ አለመሆን እኮ አለመፈለግ እኮ ነው። ሰው እንዴት እግዚአብሔር እኮ አልፈልግም ሊለው አይችልም በአፉ እንትኑ ግን ያስታውቃል። ካልተጋ በፊቱ ካልመጣ ራሱን ካላዋረደ በመፍራትና በመንቀጥቀጥ በእግዚአብሔር ፊት ካልተዋረደ እኮ አልፈለገውም። ምክንያቱም እግዚአብሔር በትዕቢት አይፈለግም። እግዚአብሔር በእኔ ክብር አይፈለግም። እግዚአብሔርን በመዋረድ ነው የምፈልገው፣ በትህትና ነው የምፈልገው፣ ዝቅ ብዬ ነው የምፈልገው። ያኔ እኔ ዝቅ ስል ይራመድልኛል፣ ይመጣል፣ ፈልገኛል ይላል። አዎ እኔ ደግሞ ተረኛ ነኝ አንተ ሕይወት ላይ ይላል። እግዚአብሔር ደግሞ ብቅ ይላል፣ አይ ፈልገውኛል። ማነኝ እኔ? ኃጢአተኛ እኮ ነው ዳዊት፣ በጣም በደለኛ እኮ ነው። የሚሰራው አመጽ እኮ አመጽ አይደለም ግን ልቡስ ይሞታል። እግዚአብሔር እግር ስር ከገደልከኝ ትዝ ይላችኋል። እግዚአብሔር መጥቶ በምን ልቅጣህ አለው? በጠላቶቼ እጅ አትስጠኝ አለው። በሌላም በወዳጆቼ ማሳለፍ አትስጠኝ፣ አንተ እጅ ላይ የፈለግከውን አድርገኛለሁ። አየህ ብትገለኝ አንተ እጅ ላይ ብሞት ከሞትኩ በኋላ ቀጥላለሁ። አትሊስት በጠላቶቼ እጅ ከምከብር አንተ ጋር ገደለኛለሁ። ጠላቶቹ መሃል ቢያስገባው ሊዋጋ ይችላል። እግዚአብሔር እጅ ላይ ምን ታደርጋለህ? የፈለግከውን አድርገኝ አንተ እጅ ላይ፣ ለወዳጅም ለጠላቴም እንዳሰጠኛል፣ ማንም አይንካኝ። እኔ አለው የ16 ዓመት ሕፃን ሆኜ ምድረ በዳ ላይ በገና ስደረድር ከአንበሳ አፍ የምታድነኝ አንተ ነህ አለው። ይህን እንዳትረሱ። እግዚአብሔር በሕይወታችን ላይ የሰራው ነገር መቼም የሚረሳ አይደለም። እና የዘመረው የቃል ኪዳኑ ታቦት ሲገባ ነው እና ንጉሥ በፍታ ለብሶ ትዝ አላለው። ምን ይልበስ ምን አይልበስ ማን ይየው ለማንም ብሎ አይደለም እያደረገ ያለው እግዚአብሔርን ነው እያየዋል። አሁን አምላኬ ደስ ይበለው ነው። አሁን እንትና ደስ ብሎታል፣ እንትና ደስ አላለው። ትሞታለህ ተበጫጭቀ። እግዚአብሔርን ሴንተር አድርጉት። እግዚአብሔር ፈገግ ብሏል ወይ ቼክ መደረግ ያለበት። አፍተር ኦል ማንም ሰው ከወደደ እግዚአብሔርን ብሎ ነው የሚወድ። እግዚአብሔር ደስ ብሎታል ደስ አላለው። አሁን ለሜልኮል ወይ ለሆኑ ሰው ወይ ለሕዝቡ ቢጨነቅ እግዚአብሔርን ሊያስደስተው አይችልም። ስለዚህ ዳዊት አይኑን የቃል ኪዳን ታቦቱ ላይ ያደረገ፣ ከዛስ ክብሩን ጥሎ ከካህናቱና ከጦር አለቆቹ ጋር በእግዚአብሔር ዙፋን ፊት እየተዋረደ ሲያመሰግን ሜልኮል ትገርመኛለች። በመስኮት ላይ የሚል ቃል አንብባቸዋል። ምን ሰራለች? መስኮት ላይ ሕዝብ በሙሉ ወርዶ እንደዚህ በመስኮት ላይ ቆማ አባቷ ሳኦል እንደሰጠው ነው እሷ የምታስበው። ልጄ ዳዊት እወድሃለሁ ይል ነበር ሳኦል፣ ትዝ ይላችኋል። ከዛ ልጁ ሲመጣ በጦር ሳተው ይላል። በጦር ሲስተው አላየችም። እወድሃለሁ ሲል ሊሰማችሁ መስዋዕቱን ሲጨርዝም አለችው። ህዝቡን ባረከ ይልና የሁለት መስዋዕት ነው ያቀረበው። አንድ የሚቃጠል መስዋዕትና አንድ ደግሞ የህብረት መስዋዕት አቀረበና ዳዊት ወደ ቤቱ ሲገባ ቀስ ብላ ነው የነገረችው። በእስራኤል ቆነጃጅት ፊት ንጉሥ እንዲህ መሆኑ ክብሩ ነው እንዴ አለች። ዳዊት ምንድነው ትዝ የሚለው? የዛሬው ንግስና አይደለም ትዝ የሚለው፣ ምድረ በዳው ነው ትዝ የሚለው። ከዛ ነገራት። ከበግረኝነት አላት። ያኔ እረኞኝ አታውቂኝም አላት። ከበግረኝነት ያወጣኝ ይሄንን ዙፋንና ይሄንን ክብር የሰጠኝ ሳኦል ነው እንዴ አላት። አይ እሱማ አይደለም፣ ይሄን ያደረገው አላት ይሄ የአባቶች አምላክ። ከዛ ምንድነው ያላት? ባይዘ ከሆንኩለትም ይልቅ አይደል እሆንለታለሁ አላትና አንቺ በጠራሻቸው በእስራኤል ቆነጃጅት ፊትም እከበራለሁ አላት። አሁን ይንቁሃል አይደል ያልሽኛው? ለእግዚአብሔር ክብር ሰጥቼ ተዋርጄ እንደውም የበለጠ እከበራለሁ። አሁን እግዚአብሔርን ብሎ መዋረድ ክብር ነው። እግዚአብሔርን ብሎ መናቅ ክብር ነው። እግዚአብሔርን ብሎ መሰደብ ክብር ነው። ዘንድሮ እኮ ዘመኑ የወንጌል ስለሆነ ነው ኢየሱስ ብላችሁ የምትሳሙት። ኢየሱስ ብላችሁ ዘመኑ እኮ ነው። አሁን እኮ ጊዜው ነው። ባይዘ አሁን እግዚአብሔር ወንጌል እንዲሰበክለት የፈለገበት ሰዓት ስለሆነ ነው። በቃ ምንም ብትሰብኩ አሁን እኮ ኢየሱስ ስትሉ እኮ ነው አይደል? አሁን ጥልቅልቅ የሚያደርገው አገሩ
ሌላ ነገር ብታወራው ማን ይሰማቸዋል? ኢየሱስ ስትሉ ለምንድን ነው አሁን ድሮ ማስገደያ ዘንድሮ ማሸለሚያ ከሆኑ እኮ አይደለም። መልእክቱ እኮ እንደዚህ ነው። ዘንድሮም እኮ ማስገደያ ነው። ለምንድን ነው ማይገሉን? እንቅ እያደረጉ ስለማይችሉ ብቻ አይደለም። እግዚአብሔር ወንጌል ለሁሉ ተነግሮለት ቶሎ ልጁን ለመላክ ስለፈለገ አሁን አይ እፍን ካደረጉ እንዴት ብለህ ታወራለህ? ቶሎስ ኢየሱስ እንዴት ይመጣል? ስለዚህ አፋኙን ያዝ አርጎ አውራ ነው። አሁን አያችሁ ስለ ኢየሱስ እንድናወራ የተሰጠንን እድል ሌላ ነገር ያወራንበት ቀን የዛን ቀን ከባድ ነው። እግዚአብሔር እድል የሰጠን ስለ ልጁ እንድናወራ ነው። ጆሮ በነፃነት ኢየሱስ እያልክ ሰው እንቅ አድርጎ ማይገል እንድታወራለት ፈልጎ ነው። ልክ እድሉ ሲመቻችልኝ ራሴን ፕሮሞት ባረግ የሆነ ነገሬን ለማሳየት ብጥር እንደኔ ምስኪን የለም በእውነት። ምክንያቱም እግዚአብሔር እንደዛ አይቶ ከሸፈ ቢል በቃ ሌላ አልፈልግ ቢል ነገሩ ማስወደጃና ማስመረቂያ ሆኖ አይደለም። ዘንድሮ ሰው የሚወዳችሁ ሰው ክርስቲያን ለመሆን የሚታገለው ነገሩ የሚወደድ ሆኖ አይደለም። ኢየሱስ ሊመጣ በደጅ ስለሆነ ግዴታ ከፀሐይ መውጫ እስከ መጥለቂያ ወንጌል መሰማት አለበት። አለመስማት አያድንም። ለዛ ነው እግዚአብሔር ይነገርልኝ አይደል? በዘመን መጨረሻ ዓለምን ሁሉ በክርስቶስ መጠቅለል ነው ፕሮግራሙ። ይሄንን ፕሮግራም እግዚአብሔር በእኛ ማድረግ ፈልጓል። መጠቀሚያ ማድረግ ከፈለገ እግዚአብሔር እንደ ዲስፕሌይ ሊያደርግ ከፈለገ ማለት ነው። አንተን እንዲያቆሞ ላይ ማሳየት ከፈለገ መሆኗ። እስቲ አሜን በሏ። በጣም ጥበበኛ ሁኑ። በእውነት ዝም ብላችሁ አትኑሩ። ሰው ሁሉ እየተሰበሰበ ተሳክቶልሃል እያለ እንዳትሞት። እግዚአብሔር ተሳክቶልሃል ነው ማለት ያለበት። እግዚአብሔር ደግሞ ተሳክቶልሃል የሚል ልጁን በአንተ ሁኔታ ካየና ካሳየ ብቻ። ይሄ ቸርች ነው። ከዚህ ውጭ ሌላ ነገር ልነግራችሁ አልችልም። ስኬትን በምንድን ነው የምትመዝነው ጥላውን ካላችሁ ኢየሱስን በእኔ ላይ አይቼዋለሁ አላየሁትም። እግዚአብሔር ልጁን ኢየሱስ ክርስቶስን በትውልድ መካከል በእናንተ ገልጧል አልገለጠም? ተሳክቶልናል የምንለው እናንተ ላይ ኢየሱስ ሲታይ እንደ አገልጋይ ተሳክቶልኛል እላለሁ። እግዚአብሔርም በዚህ ትውልድ ተሳካልኝ የሚለው ልጄን አሳይተውልኛል ካለ ነው። አሜን ነው። የአባቶቻችን ክብራቸው እግዚአብሔር ነው። ሲዋረዱ እግዚአብሔር ከከበረ እንዴ ነው የሚሉት። ከዚህም በላይ ገና አላት። አንቺ ልብሴ መገላለጡና ርቃኔን መሆኔን ቆዳ ቢላጥ ልጣለሁ አለ። ልብስ ማውለቅ እንዳይመስልሻል። እግዚአብሔር ከከበረው ምንም ማድረግለታለሁ ገና አላት። መቾንኩ እግዚአብሔር ሲመጣ ገና እንዲች እድሜን ሁሉ ገና እዋረድለታለሁ አላት። እግዚአብሔር እዚህ እንዲኖረው እኔ ዝቅ እላለሁ፣ በፍጹም መገዛት ተበሬው እኖራለሁ። ይሄ የዳዊት እንትን ምሳሌው እግዚአብሔር ወደ ዳዊት ከተማ ሲገባ አይደል? ዳዊት እንደዚህ ኢየሱስ ወደ ኢየሩሳሌም ሲገባ የነበረው አይነት አቀባበል እኮ ይሄ ነው። ንጉስሽ በውርንጭላ በአህያ ውርንጭላ ላይ ተቀምጦ ይገባል የሚል ትንቢት አለ ዘካርያስ 10 ላይ እና ኢየሱስ ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም ሲገባ የንጉሱ ከተማ እኮ ነች ኢየሩሳሌም። ወደዛ ሲገባ ህዝቡ አይደለም የሚለው ህዝቡ ዘንባባ ዝንጣፊ እያደረጉ በጌታ ስም የሚመጣ የተባረከ ነው። ወደ ንጉሱ ከተማ የክብር ጌታ ገባ። ታይፖሎጂካሊ የዳዊት እሱ ነው። የቃል ኪዳኑ ታቦት ሲገባ ህዝበ እስራኤል አለ። ኢየሱስ ክርስቶስ ሲገባ እስራኤል ተቀበለችው። ኢየሩሳሌም ስትቀበለው በኋላ ላይ ተሰቅሏል። ይሄንን ብቻ አመልካች ቃል አይደለም። ይሄም ግን አንዱ ኢየሱስ ወደ ከተማቸው ሲገባ ህዝበ እስራኤል ያደረጉት አቀባበል ነው። ያው ሜልኮል ሁሌ መኖሩ አይቀርም። አዲስ ኪዳን ላይ ሜልኮል ሆና የመጣችው ፈሪሳውያን ናቸው። ፈሪሳውያን መጡና እንዲህ አሉት፣ አሁን ዳዊት አይደለም ራሱ መሲሁ ነው እየመጣ ያለው፣ በዳዊት ዙፋን ላይ የሚቀመጠው እሱና መጡና እንደዚህ አሉት፣ ህዝቡ ዘንባባ ዝንጣፊ ያቀረበ እንደዚህ ሲል እንዴት ዝም ትላለህ? ከልክላቸው ሲሉት ኢየሱስ ምንድነው ያለው? እነሱን ዝም ብናሰኛቸው ድንጋዮች ይዘላሉ። ኦልሬዲ ንጉስ ነው የመጣው። የክብር ንጉስ ነው የመጣው። የዘላለም ደጆች ይከፈታሉ። አሁን ተስማምተን የምናስቆመው አይደለም እና የግድ ነው አላቸው። የተነገረ ትንቢት አለ። ህዝቡ ቢልላችሁ ይሻላል። ህዝቡን ዝም ካሰኝ ድንጋይ ብሎ በኋላ ጉድ እንዳትሆኑ ይሄ የሚያወራው ሰውዬ ቢል አይሻልም? እነሱን ዝም ብታሰኟቸው አለ። ቁርጡ ነው ቁርጥ እኮ ነው። ኔቸር ተስማምቶ ነው የሚጮኸው አላቸው። ኢየሱስ ወደ ከተማቸው መግባቱን የሚያመለክት ነው። ቀጥሎስ ስራውን ጨርሶ ወደ ሰማይ መግባቱን የሚያመለክት ቃል ጨርሶ
ምክንያቱም የእግዚአብሔር የቃል ኪዳን ታቦት መጣ ብቻ ለሚለው የእግዚአብሔርን የቃል ኪዳን ታቦት ባዘጋጁት ስፍራ ላይ አሳረፉት። ማረፍ እግዚአብሔር ሴትል ማረግ። አሁን ሳምበዲ ቤት እከሌ ቤት አይገባም። አዎ የራሱ ቤት ገብቶ ቁጭ አለ። አሴሽኑ ይሄ መሄዱን ጨርሶ መቀመጡን ፉልፊልመንት ነው። በክብር ነው የገባው። ወደ ማረፍ ሲገባ ሰማይ እንደሱ አይደለም የሚለው ታርዳሃልና ሲመጣ ለምን እንዳለ ጠላቶቹን ድል አድርጎ ነው ጨርሶ የመጣው። ታርዳሃልና አሁን ያኛው በቃል ኪዳን ታቦት ላይ የተቀመጠው የክብር ጌታ ፍልስጤም ሄዶ ነው ድል አድርጎ የመጣው። ይሄኛውስ ሰይጣንን ጥሎት ኃጢአት ተሸንፎ የማይቆጠር ሕዝብ ይዞ ወደ እግዚአብሔር መንግስት ነው የሚመጣው። ሲመጣ መላእክት አሁን እነ ዳዊት ምናምን አሁን የሚወክሏቸውን ሰማይ መላእክት ናቸው። ታርዳሃል ከነገድ ከቋንቋ ከሕዝብ ከወገን ለአባት መንግስትና ካህናት እንዲሆኑ ዋጅተሃልና ይገባሃል ብለው ወደ ዙፋኑ በዙፋኑ ላይ ይቀመጣል። የኢየሱስን የመስቀል ሞት የሰራውን ስራ መጨረሱን መሄዱንና ማረፉን ሁሉ ጠቅልሎ የሚያመለክት ቃል ነው። የዘላለም ደጆች ከፈቱ። የዘላለም ደጅ ሰማይ ነው ያለው። መቼስ ዳዊት መሬት ላይ ቆሞ ይዘምረዋል እንጂ እናንተ የዘላለም ደጆችን ክፈቷቸው ሲል የዘላለም ደጅ ሰማይ ነው ያለው። በዘላለም ደጅ ፊት የሚገባው ኢየሱስ ነው። የክብር ንጉስ እየመጣ ነው። ሊትራሊ የክብር ንጉስ ተብሎ የተጠራው ኢየሱስ ነው። ባይዘው ንጉስ ተብሎ የተጠራው ኢየሱስ ነው። በእውነት ንጉሳቸው በራሳቸው ላይ ነው የሚል ቃል አለ ትንቢተ ሚክያስ ላይ አንብባችሁታ። ንጉሳቸው በራሳቸው ላይ ንጉሳቸው ከፊታቸው ቀድሞ ይወጣል ይላል። ኢየሱስ ንጉሳችን ነው እና ክብር የተሰጠው ፍልስጤም መንደር ገብቶ ዳጎንን ድል አድርጎ ስለመጣ ነው። አሁን አዲስ ኪዳን ላይ አማልክትና መናፍስት በሙሉ ተሸንፈዋል። ያልወደቀ የቀረ ሰይጣን የለም። ኢየሱስ ሁሉንም ዲስአርም አድርጓቸዋል። ማረጋቸውን ቆርጦታል፣ መውጊያቸውን ሰብሮታል። ተሸንፈው ወድቀዋል። የእግዚአብሔርን ዘላለማዊ የማዳን ዕቅድ የሚያበስሩት መላእክት ሁሉ ኢየሱስ ሲመጣ በደረታቸው ለጥ ብለው ታርዳሃልና ቀና ብለው አያዩትም። የክብር ንጉስ ሃሌሉያ! የክብር ንጉስ ነው። ቀና አይሉም፣ ታርዳሃል ይሉታል። ኢየሱስ ሲመጣ ታርዳሃል ከነገድ ከቋንቋ ከሕዝብ ይሉና እኛን ነው የሚያዩት። ኢትዮጵያዊው ምናምኑ ከሩቅ ምስራቅ ምን የማይቆጠር አስበዋል። ተሰብስበን ነው የምንገባው። ሰማይ በእኛ ቋንቋ አናወራም። ሰማይ የምንግባባበት የራሳችን እዛ አለ የመላእክት ልሳን አንደርስታንድ እናደርጋለን። ቋንቋም ላይኖር ይችላል ነገሩ የታወቅነውን ያህል እናውቃለን ስለሚል ምንም እናውቃለን። ብርሃን በርቶልን እኛን ያዩናል። እኔ ተናግሬ ማልጠገበው እሱ ነው። የዛን ቀን እነዛ ሁሉ መላእክት አያችሁ። አሁን እኛ በጣም በ30 ደቂቃ ስብከት የተነገረንን ኢየሱስን በመላእክቱ መካከል በእግዚአብሔር ክብር ከብሮ ስናየው ምን ያህል ክብሩ እንደሆነ የሚገባን የዛን ቀን ነው። በስብከት ብቻ አይገባንም። የዛን ቀን በአካል ነው የምንገናኘው። ምን አይነት ክብር ያለው እንደሆነ ከእግዚአብሔር አብና ከእግዚአብሔር መንፈስ ቅዱስ እኩል እግዚአብሔር ወልድ በጋድ ሄድ በዲቫይን ትሪኒቲ ላይ ሰከንድ ፐርሰን አይ እሱ ነው ያዳነን። እሱ ነው ስራን ጨርሳል የተባለው። የዘላለም ደጆች ተነቃነቁ ተባለ። ለዘላለም ተዘግተው የቆዩ ደጆች ይገነጠላሉ። ኢየሱስ ሲመጣ አውጡ፣ ቀና በሉ። ሁሌ አይደለም የምንለው ሰማይ አዲስ መዝሙር ዘመሩ አይደለም የሚለው አዲስ ዝማሬ ዘመሩ የሚል ቃል አለ። ለሺህ ዓመታት የተዘመረ መዝሙር አለ። ቅዱስ 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 አልቆመም እኮ እሱ መዝሙር ጨመሩ። ታውቃለህ አዝማችና ቁጥር ታርዳሃልና። አሁን አያችሁ ቅዱስ ቅዱስ እግዚአብሔር ወልድ ነው፣ እግዚአብሔር አብ እግዚአብሔር ነው። አሁንስ ታርዶ መጣ እግዚአብሔር ወልድ እና ጨመሩ። ታርዳሃልና እጥፍ ክብር፣ ምስጋና፣ ጥበብ፣ ባለጠግነትም ልትቀበል ይገባሃል ብለው በዙፋኑ ላይ ለተቀመጠውና ለበጉ ነው የሚለው። በዙፋኑ ላይ የተቀመጠው አብ ነው እና በጉ ምን ማለት ነው? ዙፋን እኩል ነው። በቃ ተቀመጠ እግዚአብሔር ወልድ። ለአብና ለወልድ ክብር ይሁን ሲሉ እኛም ባይዘው መጽሐፉ እንደሱ ነው የሚለው። ራእይ ምዕራፍ 5 ነው። የማይቆጠር ሕዝብ
እልፍ ጊዜ እልፍ ሺህ ጊዜ ሺህ መላእክት መሬት ላይ ላጥ ብለው የማይቆጠር ህዝብ ሊብራራ የማይችል ከተማ በእግዚአብሔር ክብር ፊት በእግዚአብሔር ክብር ተከበን መሃል ላይ ሆነን እኛ ከበውን ሃሌሉያ ይገባ። አሁን አያችሁ ይሄ እሱ ነው። አሁን ስራውን ሰርቶ ጨርሶ የዳዊት ከተማ ሲገባ የነበረው ክብር ኢየሱስ የድነትን ስራ ጨርሶ ወደ እግዚአብሔር ክብር ውስጥ ሲገባ ስራን ጨርሰ አርፈሃል፣ በዙፋኑ ቀኝ ተቀምጠሃል። ያ ቀን ሩቅ አይደለም። ለዛ ቀን ሁላችንንም ያብቃል። በእውነት እንደ ዳዊት ክብራችን ያኔማ ምን አለና ነው ሌላስ ነገር የምናረገው? በእውነት ያኔማ የምንሆነው ራሱ በቃል ሊብራራ አይችልም። አሁን የእግዚአብሔር ልጆች ነን፣ ወደፊት ምን እንደምንሆን አይታወቅም ብለዋል አባቶቻችን። ራሱ እዛ ስንሄድ እንዴት ነው የምንሆነው? ምን ይታወቅና እርሱ ሲገለጥ እናየዋለን፣ ራሱን እስክንመስል ይቀይረናል አሉ። እሱን እንመስለዋለን አሉ። ሊብራራ ወደማይችል ብርሃን በጣም በቅርብ እንገባለን። ክብራችን ይሄ ነው። ሌላ ክብር የለንም። ሌላ ክብር በእውነት የምታስቡ ሰዎች ካላችሁ ለእናንተ ዛሬ ይሄ ነው መልእክታችሁ። ሌላ ክብር የለንም። ክብራችን ኢየሱስ ነው። እሱን ክብራችንን በሙላት ደግሞ እናገኘዋለን። ሰማይ እንቀላቀለዋለን። ከዛ ዳዊት እንደዚህ ያሉ በቃ እኔ ንጉሥ ነኝ አሉ ለአሚናዳብ። አዎ የእስራኤል ንጉሥ። ለዛውም ዳዊት ማለት ኖርማል ንጉሥ እንዳይመስልህ የሚፈራ ነው። ስሙ ራሱ ዝነኛ የሆነው ጎልያድን ጥሎ ነው። ደግሞ ዳዊት በሙሉ የሚታወቀው በጦርነት ነው። ባይዘው ጦርነት ላይ ዳዊትን አትችለውም። እድሜውን ሁሉ ሲዋጋ ነው የኖረው እና ሲመጣ ናቹራሊ ፌቨርድ ነው ሰውየው። ዙሪያውስ የጋሻ ጃግሬው ኢዮአብ አለ። ባይዘው ያብሮት ኢዮአብ ማለት ጸብጸብ ይሏል እንዲሁ። ባይዘው የገዛ ልጅ አቤሴሎምን እኮ የገደለ እኮ ነው እኮ ኢዮአብ ማለት። ለንጉሱ የማይመለስ ሰውዬ ነው እንኳን ለአሚናዳብ እና ንጉሥ አንተ ዝም ብለህ ነው እግዚአብሔርን ቁጭ ያደረከው ሲለው እንዴት ዝም ብለህ ቁጭ ታደርገዋለህ ሊል ይችላል ኢዮአብ ከኋላ ባይዘው እንትን ሊልህ ማለት ነው። ለእግዚአብሔር የቀና መስሎ ፍላጎቱን የሚያደርገነት ነው። ቀጥሎስ ሶስቱ ኃያላን አሉ። የዳዊት ሶስቱ ኃያላን ማለት በፐርሰናል ፕሮፋይል ከዳዊት ይበልጣሉ። እግዚአብሔር ዳዊትን ንጉሥ ስላረገው ኦርደር ግዴታ ስለሆነ ዳዊት ስር ገቡ እንጂ በግል ብታወጧቸው ዮርዳኖስ እስከ አፍንጫው ድረስ ሞልቶ አንዱ ሮጦ አለፈው ይላል። እስራኤል እኮ ለመሻገር እስኪከፈል እኮ ቆመዋል። ሰውየው በላዩ ላይ ምንድነው እግሩ? አንተ መጽሐፍ ቅዱስ አንደኛውስ ወደ ጉድጓድ ገባ፣ አንበሳ ማገኘ ገሎት ወጣ ይላል። ዳዊት እኮ እኔ አንበሳ ገድያለሁ ብሎ ኮርቷል። ይሄኛውስ ገብቶ ድንገት ነው ያገኘው አንበሳውን መጥቶ ገሎት። ምንድነው የሚሰራው እዚህ? ወጥተው ታሪክ አያወሩ። በእኔ አንዱ ሜዳ ይላል። ስንት ሜትር ነው? በጣም እንዲህ የጎልያድ አይነት ረጅም ግብፃዊ ያገኘ ይላል። በእጁ ምንም አልነበረም፣ ገደለው ይላል። ሰዎቹ እኮ ሰው አይደሉም፣ አብረውት ናቸው። ሰራዊቱስ ዳዊት ሲመጣ ብቻውን አይመጣም። ባይዘው ሰራዊት አለው። ሰራዊቱን እኮ ሁለተኛ ዜና ላይ ሲጻፍ እንደ እግዚአብሔር ሰራዊት እስኪመስል ኃያላን በላዩ ላይ ተጨመሩበት ይላል። የእግዚአብሔር ሰራዊት ራሱ ምን አይነት ነው? የዳዊት ሰራዊት የእግዚአብሔርን ሰራዊት እስኪመስል ይላል። ምን ያህል ማይቲ ነው ሰውየው ማይቲ የሆነው በጦርነት ስልቱ አይደለም፣ እግዚአብሔርን ያደረገው እግዚአብሔር ነው። ሰውየውን በቃ እንደዚህ ያደረገው እና ትዝ ይላችኋል አኪጦፌል አቤሴሎም የአባቱን የዳዊትን ዙፋን ወሰደበት ይላል። ከዛ አኪጦፌል መጣ። በቃ አባት ዳዊት እንደዚህ ያደረገው ሲለው ኩሲ ምንድን ነው ያለው? አባት ዳዊት አለው አዎ እንደ ምድረ በዳ ሚዳቋ ነው አለው። ተኝቶ አያድርም። ታውቃለህ ለጸባዩን አታውቅም? እንደ ተራራ ለተራራ ሲሮጥ ነው የሚያድረው። እና ዝም ብሎ ይሄ ሰውዬ በሚመክር ምክር እንዳትሄድ ይገላሃል። እና ኧረ አባት አለው ስለ ዳዊት ከተወራ ስለ ጦርነቱ ነው፣ ስለ ስልቱ ነው፣ ስለ ብቃቱና እግዚአብሔር ስለሰጠው ሞገስ። ድል እግዚአብሔር ነው የሚሰጠው። እና ዳዊት በድል ከተሞላ በኋላ ነው ባይዘው በዙሪያው ያሉ ጠላቶቹን በሙሉ እግዚአብሔር ድል አድርጎለት አሳረፈው ይላል። ከዛ ሲመጣ ያ ሁሉ በጦርነት የታጀበ ማዕረጉን ዝም ብለሳሉ የዳዊትን የተሸከመውን ትሮፊ ይሄ ዋንጫዎቹን ዝም ብለሳሉ መጣ። ከነ ሰራዊቱ ነው የመጣው። ለምንድን ነው የመጣው? እግዚአብሔርን ሊወስድ። ዳዊት ደግሞ ከነ ጋሻ ጃግሬው ምናምን ብቻ አይደለም የመጣው 30,000 ሰው የእግዚአብሔርን የቃል ኪዳን ታቦት በሚፈልገው መንገድ እንዲቀበሉ ካህናትን ከካህናት ደግሞ እነዚህ ምንድነው ቃታውያን ሜራራውያንና ጌርሳውያን ይዞ ነው የመጣው። አንዱ የእግዚአብሔርን የቃል ኪዳን ታቦት ይሸከማል። አንደኛው በእግዚአብሔር ዙሪያ በተወሰነ ራዲየስ ይከለላል። አንደኛው ከፊት መስዋዕት እያደረገለት ይሄዳል።
30,000 ሰው ነው የመለመለው ይሄን ለማድረግ። ከዛ ውጪ ሰራዊት አለ። አስቡት አሚናዳብ ቤት። አሚናዳብ አሁን እግዚአብሔር ቤቱ ባይኖር ማን ይመጣል? የሁሉ ሰው የመጣው አሚናዳብን ብሎ አይደለም፣ እግዚአብሔር አሚናዳብ ቤት አለ ብሎ ነው። ግን አሚናዳብ ዝም ብሎ ቁጭ አለ እንጂ እስከ ዛሬ ድረስ እኮ እግዚአብሔር ብዙ ታሪክ ቤቱ ሊሰራ ይችላል። ከዛ እንውሰደው ሲሉት እሺ አለ። በብዙ አክብሮትና መገዛት የእግዚአብሔርን የቃል ኪዳን ታቦት ካህናቱ ተሸክመው ይዘውት ሲሄዱ በእንትኖቹ ላይ ነው የተቀመጠው፣ ነው በከብቶቹ ላይ ነው የተቀመጠው። እና ካህናቱ አሉ አብረው እየሄዱ እያለ ድንገት ይላል አይደል? እናንተ የያዛችሁት የቀድሞ ትርጉም ላይ እንትኖቹ ፋነኑ አይደል? ፋነኑ የሚል ቃል አለው። እኔ ደግሞ ማነበው እዚህ አዲሱ መደበኛ ትርጉም ተደናቀፉ። ፋነኑ አይ ቲንክ የልብ ነው፣ ተደናቀፉ የእግር ነው፣ ሁለቱም ነው። ኤኒዌይስ ድንቅፍ ሲሉ እንደዚህ አሉ። ሊወርቁ ሲንገዳገዱ የተሸከሙት የቃል ኪዳን ታቦት እንደዚህ ዘንበል ሲል ከአሚናዳብ ልጆች አንዱ ነክተው ታያቁም ማለት ነው። ታቦቱ ግን አብሯቸው ረጅም ዓመት ስለሆነ ኖርማል የመሰለው ልጁ 10 ምናምን ዓመት ዝም ብሎ አብሮት ኖሮ አለ። ኦሮ መልመድ ጥሩ አይደለም። እንዳሸመድዱ እግዚአብሔርን በየቀኑ በጣም በፍጹም ትሕትና መኖር ነው። ሊደግፍ እጁን ላከ ብቻ ነው የሚለው፣ በድፍረት ይህንን አደረገ ነው የሚለው። ቃሉ ነው የሚለው፣ እኔ አይደለሁም። ሂዱና አንብቡት። በድፍረት ምንም አልመሰለውም ማለት ነው። እንዲህ ሲል እግዚአብሔር ቀሰፈው ይላል። አልፈልግም ደጋፊ ያለው ሰማይና ምድርን በቃሉ ደግፎ ያቆመ አምላክ እንዴት ነው በእጅ የምትደግፈው? እኔ እኮ አጥንትና አጥንቴ ተደጋግፈው ያሉት እኮ በሱ ቃል ነው። የእግዚአብሔር ቃል ከመሃል ቢወጣ እኮ አጥንትህ ራሱ ወደ አፈር ለመሰብሰብ አይመችም። ሰውነት ቶ ሰማይና ምድር እኮ ሰው እንዲህ ስትራክቸሩ ቀጥ እንዲል የሚያደርገው እኮ እግዚአብሔር ቃል ነው። ሁሉንም ነገር ደግፎ ያቆመው እኮ እግዚአብሔር። ኦርደር ብቻ አይደለም ደግፎ የሚያቆመው፣ እኔንም ደግፎ ያቆመኝ እሱ። እድሜ ደግፎ የሚያቆመው እግዚአብሔር። አሜን ነው። ሊደግፈው ሲል ቀሰፈው፣ ሞተ ነው የሚለው። ባይዘው በቅጽበት ሲሞት መጽሐፍ ሲናገር ዳዊትም ፈራ ይላል። ኦዛ ሞተ፣ እግዚአብሔር ተቆጣ እና ኦዛ ሲሞት ዳዊት ፈራ። እንዴት አድርጌ ነው ይህንን አስፈሪ አምላክ ወደ አባቶቼ ከተማ የምወስደው? በዚህ አይነትማ እኔም እዛ ጦርነት ደርሼ ስመጣ ሰው ጨርሼ ነው የምመጣው፣ እኔም ያከትምልኛል ብሎ ስለፈራ ቦታውን ምንድን ነው የሚለው? የኦዛ ስብራት አለው ይላል። የሆነ ስም ነበረው፣ ፕራሲም ኦዛ መሰለኝ የሚለው የኦዛ ስብራት ብሎ በቃ ለቦታው ስም ሰጠው። ከዛ የሆነ ሰው እየተገኘ እዛ ሰፈር ደግሞ አቢዳራ የሚባል ሰው ሲገኝ አንተ ቤት ይቀመጥ አለው። እሺ አለ። እግዚአብሔርን ቤታ ወደ አቢዳራ ቤት በብዙ አክብሮትና ፍርሃት የቃል ኪዳኑን ታቦት አስገቡትና ዳዊት ወደ አባቶቹ ከተማ ተመለሰ። ወደ ራሱ ወደ አገሩ ሄደ። መጽሐፍ ሲናገር እንደዚህ ይላል፣ እግዚአብሔርም የአቢዳራን ቤተሰብ በሙሉ ባረከ ይላል። ይገርማል። አሚናዳብ ቤት 10 ምናምን ዓመት ተቀምጦ ምንም ያላረገ ጊዜ አቢዳራ ቤት እንደገባ ባይዘ የአቢዳራን ቤት ባረከ አይደለም፣ የአቢዳራን ቤተሰብ እንግድነት የመጣ ሰው ካለ ባይዘ አጎት፣ አክስት፣ የአጎት ልጅ፣ የአጎት የአክስት የልጅ የአቢዳራን ቤተሰብ በሙሉ እግዚአብሔር ባረከ ይልና የአቢዳራንም ቤት በውስጥም በውጭም እግዚአብሔር ባረከ ይላል። እንደሚገባው ክብር ሰጥቶ በትህትና በተሰበረ ልብ ተዋርዶ እግዚአብሔርን ቁጭ አረገው። እግዚአብሔር ወክ አረገ። አየ እግዚአብሔር ቦታውን ሲይዝ የአቢዳራ ቤት መባረክ ጀመረ። ቤተሰቡ በሙሉ መባረክ ጀመረ። ህይወታቸው ከእግዚአብሔር ክብር ጋር ተገጣጠመ። መጽሐፍ ሲናገር ንጉሱም ሰማ ይላል። እግዚአብሔር አቢዳራና ቤተሰቡን እንደ ቤተ መንግስቱ ድረስ ተሰማ። አረ ባረኩ አቢዳራን። አቢዳራ ተባረከ አይደለም የሚለው፣ እግዚአብሔርም አቢዳራን እንደባረከው ነው የሚለው። አሜን በሏ። አቢዳራ ፋይት አድርጎ ታግሎ ብቻ አይደለም የሚለው፣ እግዚአብሔር ባራኪ ነው። እግዚአብሔር ባረከው። ሰውየው ድሮም ይሰራል፣ አሁንም እየሰራ ነው። ከድሮና ከአሁኑ መካከል ምንድነው ልዩነቱ? እግዚአብሔር መሃል ገባ። ንጉሥ ሲሰማ አቢዳራ ቤት መጣ። እግዚአብሔር ልውሰደው። ዳዊት ያለ እግዚአብሔር አይችልም። የፈለገ ህይወቱ ቢደክም ሮጦ እግዚአብሔር ስር ነው ገብቶ ቁጭ የሚለው። አይችልም ያለ እግዚአብሔር። እንዲሁ በእውነት በትህትና ጎናቸው ያለ ጌታ አትቻል በሉት።
እሺ አለው። ከዛ ካህናት አመጣ። አሁንም ከዛ ምን እንዳደረገ ታውቃላችሁ? ስንሄድ አላው ወደዛ ስንሄደው ዝም ብላችሁ እንዳትሄዱ አለ። ምን እናደርግ? 6 እርምጃ ተራምደን 1 መስዋዕት። አስባችሁታል? የሚያልቀው መስዋዕት ብዛት እግዚአብሔር ይገባዋል። አገሪቱ ላይ ያለው መስዋዕት ለምን አያልቅም አለ። እስከ እኔ ከተማ ድረስ እየተደረገ እየተሰዋ ደረሱ። ልክ የዳዊት ከተማ እግዚአብሔር ደርሶ የቃል ኪዳኑ ታቦት ኬላውን ሲያልፍ የእግዚአብሔር እግር ከተማው ላይ ሲረግጥ ይላል ንጉሥ ዳዊት በእግዚአብሔር ፊት ይጨፍር ጀመር ይላል። ከተማው ገባለታ፣ በቃ ተቀበለኝ አለ። በእግዚአብሔር ፊት ጨፈረ ይላል። ሲጨፍር ህዝቡ አብሮት ለእግዚአብሔር ክብር ሲሰጥ ይህች ትውልድ እግዚአብሔርን የምትፈልግ ናት አለና የእግዚአብሔርን የምትፈልግ ናት ብቻ አይደለም፣ የያዕቆብን አምላክ ፊት የምትፈልግ ናት። የያዕቆብን አምላክ እጅ ለምን አልተባለም? ፊቱን ፈላጊ ናት። እግዚአብሔርን ራሱን ነው የምትፈልገው እቺ ትውልድ። ይሄንን ትውልድ እግዚአብሔር ለራሱ ክሌም ማድረግ አለበት። እኔና እናንተ ያለንበትን ትውልድ አጋንንት እየመጣ ክሌም ማድረግ የለበትም። ሲስተሙ ክሌም ማድረግ የለበትም። ቤተ ክርስቲያን ክሌም ማድረግ አለባት። ይህች ትውልድ እግዚአብሔርን የምትፈልግ ናት። እውነቴን የምነግራችሁ ዳዊት እግዚአብሔር በዳዊት በኩል ወሰደ አይደል ህዝቡን። እኔን የሚፈልግ ነው አለ እግዚአብሔር። ዳዊት ቆመና እግዚአብሔርን ይፈልጋሉ። ይሄው ያቀረቡለት መስዋዕት፣ ትሕትናቸው፣ መዋረዳቸው። እኔ ንጉሥ ሆኜ አኖይንት ስደረግ እንደዚህ ክብር አልሰጡኝም። እኔ በእስራኤል መካከል ያንን ሁሉ ድል ይዤላቸው ስመጣ እንደዚህ ያመሰገነኝ የለም። እግዚአብሔር ሲመጣ ተንከባለሉ መሬት ላይ። የያዕቆብን አምላክ ፊት ፈላጊ ናት አለና ዳዊት ህዝቡን ከባረከ በኋላ ቀጠለ። ቁጥር 7 እናንተ መኳንንት አለ። የእስራኤልን መሪዎች እኮ ነው፣ የህዝብን አለቆች፣ ካህናትን ሁሉ እናንተ መኳንንት ደጆችን ክፈቱ፣ የዘላለም ደጆች ይከፈቱ አለ። ህዝቡ በክብር ዝቅ እያለ ደጆቻችሁን ክፈቱ አለ። ልባችሁን ማለት እኮ ክፈቱ፣ የዘላለም ደጆች ይከፈቱ። ህዝቡ እየተቀበሉት ነው የሚዘምሩት። ባይዘው ለምን ሲሉ የክብር ንጉሥ ይግባ። አሁን ወደ ዳዊት ከተማ ነው የገባው። ወደ ልባችሁም ይግባ፣ ወደ ቤታችሁ ይግባ፣ ወደ ህይወታችሁ ይግባ። ቤታችሁ ላይ የክብር ንጉሥ ይግባ። የክብር ንጉሥ ማን ነው? የጭፍሮች አምላክ እግዚአብሔር የክብር ንጉሥ ነው። ኢየሱስ ክርስቶስ ጌታ ነው። ይሄንን ሲዘምር ይላል አይደል? ንጉሱ በፍታ ለብሶ ነበር የሚዘምረው ይላል። የሚዘለው ከባድ ነው፣ ከባድ ነው። ለምን መሰላችሁ? እኔ ኢንካውንተር ነው የሚታየኝ። አሁን በዳዊት መዋረድ ውስጥ እግዚአብሔር ዳዊትን እንዴት እንደነካው ይታየኛል። አየህ፣ እዛ ሁለተኛ ሳሙኤል ምዕራፍ 7 እዚህ ይላችኋል። እግዚአብሔር ልክ ከገባ በኋላ ነቢዩ ናታን ወደ ዳዊት መጣ። ዳዊት እግዚአብሔር ገብቶለታል። ቤተ መንግስቱና መገናኛ ድንኳኑ ባይዘው ፊት ለፊት ነው። እንደዚህና እንደዚህ ነው። ስለዚህ ዳዊት ሁሌ ማለዳ ሲወጣ ምግብ አይበላም። ከእንቅልፉ ብድግ ሲል ሄዶ የመገናኛ ድንኳን ስለሆነ ትንሽ ክፍተት አላት እና በድንኳኑ ውስጥ እንደዚህ ብሎ ወደ ውስጥ ያያል። መግባት አይችልማ፣ ይቀስፈዋል። ግን እንደዚህ ያይና ከዛ ተመልሶ መጥቶ ነው የሚቀጥለው ውሎውን። ለዛ እኮ ነው መዝሙር 61 ላይ ነው አምላኬ አምላኬ ያለው። ክብርህን አይ ዘንድ ነፍሴ ናፈቀች ያለው እኮ ምድረ በዳ ልጁ አባሮት ምድረ በዳ ሄዶ ምን ሚሳረክ ሲሉ ዙፋኔን አይደለም ሚሳረኩት። ጧት እየሄድኩኝ በድንኳኑ መካከል እግዚአብሔርን አየው ነበር። እሱን ሚሳረኩታል፣ ዙፋኔን አይደለም ሚሳረኩት። አየ ስሜን ክብሬን ሀብቴን አይደለም ሚሳረኩታው እግዚአብሔርን። ለምን? እግዚአብሔር የልጅነቱ አምላክ ነው። ከበግረኝነት ነው ያመጣው። አይ ዳዊት ሕፃን ሆኖ እግዚአብሔር አምላኩ ነው። አሁን ንጉሥ ሲሆን እግዚአብሔር ስቲል አምላኩ ነው። ዳዊትን ከዛ ጉድጓድ ውስጥ አውጥቶ ቤተ መንግስት አስቀምጦ በምድር ላይ ካሉ ነገስታት መካከል እንደ ዳዊት አይነት ንጉሥ በሂዩማን ሬስ ውስጥ የለም። ታውቃላችሁ፣ በሂዩማን ሬስ
እነ ጁልየስ ቄሳር እንኳን እሱን አያክሉ። በክብር ብዛት እነዚህ ታላቁ እስክንድር አያክሉትም ዳዊትን። በታሪክ እንደ ዳዊት አይነት ታላቅ ንጉሥ የለም። ከዛ ጉድጓድ ጎትቶ አውጥቶ እድሜ ጨምሮ ከአውሬ አድኖ ከጠላቶቹ ታድጎ ንጉሥ አርጎ አስቀምጦ በሕዝቡ መካከል ያከበረው አምላኩ እግዚአብሔር ነው። ዳዊት ምን ሚሳረክ እግዚአብሔር ምድረ በዳ ሄደ። ምንድነው የሚናፍቅ? በመገናኛ ድንኳን ውስጥ ብቅ እያልኩ ማየው እና እዚህ ሁለተኛ ሳሙኤል ምዕራፍ 7 ላይ ነብዩ ናታን መጣ ወደ ዳዊት እና ዳዊት ተንበረከከ። ንጉሥ ከሆነሱ ይሄኛውስ የእግዚአብሔር አገልጋይ ነብይ ነው። ዳዊት ተንበረከከ። እግዚአብሔርም በናታን በኩል ለዳዊት ተናገረው። ከበግረኝነት ያመጣሁ እኔ ነኝ አለው። ዳዊትም መሬት ላይ ለጥ ብሎ እኔ ማን ነኝ? ቤቴስ ምንድን ነው አለው። ማን ሆኜ ነው? አየህ ተዋግቼ መጣሁ አይደለም ያለው። ማን ነኝ ብለህ እኔ መረጥከኝ አለና ዝቅ ሲል እግዚአብሔር ለዳዊት እንደዚህ ያለው፣ አንተም ብቻ አይደለም የልጅ ልጆች በዙፋን ላይ ይቀጥላሉ። ካንተ ልጆች መካከል ቢያጠፋ አልቆርጠውም፣ በበትር እየመታው መልስልሃለሁ ሲለው የኔ ሳያንስህ አለው ልጆችን በዙፋን ልታስቀጥልልኝ እኔ ማን ነኝ? በእግዚአብሔር ፊት ዳዊት ዝቅ አለ። አየህ በነብዩ ናታን በኩል የሚናገረው እግዚአብሔር ቤተ መንግስት ነው። የሚናገረው አምላክ ግን ቤተ መንግስቱ ፊት ለፊት ተቀምጦለታል። እኔ ማን ነኝ አለው። ሳትገለኝ ሳትቀስፈኝ ሳልሞት ኃጢአተኛና አመፀኛ የስንት ሰው ደም እጁ ላይ አለ። ዳዊት ቤተ መቅደስ ልስራልህ ሲለው እኮ እጅ ላይ ደም አለ አለው። አትሰራልኝ አለው እና የሰላም ሰው ልጅህን አረገውና ልጅ ይስራልኝ አለው። ይሄ ሁሉ ደም እጄ ላይ ያለ መርጠህ ሸፍነህ ጋርደህ ከልለህ አኖርከኝ። ይሄ አልበቃ ብሎ አለው እኔ በዙፋን ላይ ያለው እሞታለሁ ብዬ ስፈራ ልጆችህም ይቀጥላሉ አልከኝ። እድሜ የሚያልቀው ዙፋን ላይ ነው አልከኝ። ለሚቀጥለው ዘመኔ ሁሉ እርግጠኛ አረከኝ።